ሰግናለን። በዚህ መልካምነትህ ቀጥል። እናት ምንም ብትሆን እናት ናት። ሁሌም ከእናትህ ጎን ቁም አደራ። እናትህን መቼም እንዳትተዋት ለምንም ነገር። አንድ መናገር የምፈልገው ነገር ደግሞ እናቴ ሁሌም ከጎንሽ ነኝ እንዳታስቢ። ጎበዝ፣ ሁሌም ከእናትህ ጎን ቁም እስከ መጨረሻው። ዓለም ቢገለበጥ አንተ ሁሌም ከእናትህ ጎን ቁም። ምንም ነገር እንዳያታልህ። ምንም ነገር ከእናት አይበልጥም። መኪናም ሆነ ብሮም ሆነ አሜሪካም ሆነ ምንም ነገር ከእናት አይበልጥም። እዚህ ምድር ላይ ያለ ከእናት የሚበልጥ ነገር ምንም ነገር የለም። አደራ ቡቡዬ እስከ መጨረሻው ከእናት ጎን ቁም። ችግር የለውም። ሁሌም ከእናቴ ጎን ነኝ እስከ መጨረሻው ድረስ። በቃ ቴንኪው ቻው። እስከዛሬ ሰዎች አንድ ሺውን ነገር እንድትናገር ነው እውነታውን። እሱም ነገር የለም ምንም ያለውም ነገር አልነበረም። ቢያንስ ስንት ጊዜ ይሆናል? 11 ወር ወይ እንደዚህ አካባቢ ከቤት ውጭ ነበረ። ያኔ ፋዘር ጋር አውራ ነገር ነበረ። ያኔ ፋዘር ጋር እያወሩ ያን ነገር የማወራው ስለ ማማ ኔጌቲቭ ነገር ነበረ። ምክንያቱም ስለ ማማ ኔጌቲቭ ነገር የማወራው እንደዛ ካወራሹ እሱን ስለ እሷ ጥሩ ጥሩ ነገር ካወራሹ በቃ አንቺ እኔ ጋር ምንም ልንግባባ አንችልም እና እንደንግባባ ብያወራው ነበረ። ያው ያናረግ ያሉኝ ያጥፋት ነው ያን ይቅርታ ብያሉኝ። ያ እንዳለ ሁኑ ደግሞ ማማ አዲስ አበባ መጣሽ ምናምን ነገር ሚዲያ ላይ ልትወጣ ምናምን ነገር የሚባለውን ሰምተው ምናምን ነገር እኔ ያኔ ጓደኛዬ ጋር ነበርኩኝ። ጓደኛዬ ጋር ቦሌ ጓደኛዬ ጋር መኪና ነበርና ያን እያሰራ ነበርና ደወሉልኝ ምናምን ነገርና እወጣለሁ ያለች ነው ሚዲያ ላይ ምናምን ነገር እናት ምናምን ነገር ሲሉኝ እንዲህ ምን ነው ምናምን ነገር አይ እንዳትወጣ አርጋት አሉኝ። እንዳትወጣ አርጋ ምናምን ብላ እህቱ ናት የደወለችልኝ። ከዛ በኋላ እሺ ብዬ ጓደኛዬ ነበረ በጓደኛዬ ስልክ ደወልኩኝና በሰዓት ስልክ ነበረኝና ዝም ብለህ እንዳትወጣ አርጋትና ሪከርድ ግን አድርገው ብላኛለች እህቱ። እሺ አልኩኝና እንዳትወጪ ሚዲያ ላይ የምትወጪ ከሆነ እኔ እወጣለሁ ምናምን ነገር ብዬ ሪከርድ አደረኳት። ከዛ እንላኩላቸው ያንን ግን እንደዛ አድርግ ያለችኝ አባቴ ሳይሆን እህቱ ናት እንደዛ አድርግ የምትለው። ከዛ ልክ እንደዛ ትላለች። ብቻ ግን እኔ አላቅም ምን እንዳለ ስለ አባቴ የሚወስነው ውሳኔ አይመስለኝም ሳስበው። እህቱ ናት በቃ ኮንትሮል የምታደርገው እሱን። ብቻ ሁሉም ላደረጉት ነገር ነገር ማማን አስከፍቻታለሁ። ይቅርታ ብያለሁ። የሆነ ነገር ላይ ብንደርስ ደስ ይለኛል። የኢትዮጵያ ሕዝብ ይህን ነገር ፊክስ እንዲሆን እፈልጋለሁ። ማማ አንተን ተቀይማ አይደለም እዚህ ጋር የመጣችው። የደረሰባትን ነገር ፍትህ እንድታገኝ ሀቋ እንዲወጣላት ነው አይደል? እሱማ ልክ ነሽ። ያ እንዳለ ሆኖ እኔ ይቅርታ ልበል ብዬ ነው በሰው ጊዜ ላይ። እሺ ስለዚህ ማማ የዛ ዕለት እዚህ መታ ጀሚላ የተናገረችውን ሁሉ ሰምተሃል? ያ ሁሉ ነገር እውነት ነው ሁሉም? ለምን እኛ የፈለግነው የነበረው እነሱ ፍሬና አብርሃም እዚህ ጋር ቀርበው እንዲናገሩ ነበረ። ለምን ጀሚላ እዚህ ቤት መጣ ከሀስከፈ የደረሰባትን በእነሱ የደረሰባትን ነገር ስትነግረን ከአንድ ወገን ሰምተን ከጎንሽ ልንቆም አንችልም። ማንጋ ሀቅ እንዳለ ስለማናቅ ሌላኛውም ወገን ይምጣ ብለናት ስልክ ቁጥራቸውን ሰታኝ ለሶስቱም እኔ ዋትሳፕ ላይ ቮይስ አድርጌላሉ እና ተገኙ ብለን ይኸው ስንት ቀን ሙሉ ስንጠብቃቸው ነበር። ኦልሬዲ ዋትሳፕ ቮይስን ሰምተውታል። 2 ራይት ሆኗል። ሲኒ ላል ኦልሬዲ ሰው አይተውታል። ግን ምላሽ ሊሰጡ ፈቃደኛ አይደሉም። ሰው ሀቅ ያለው ለምን መጥተው ሀቃቸውን አይናገሩም? ለምን እዚህ ጋር መጥተው ሀቃቸውን ተናግረው ጀሚላ ከሆነች ጥፋተኛ አንቺ ነች ጥፋተኛ ለምን አንላትም? ግን እኔ ጭራሽ የሚወጣ አይመስለኝም። ምክንያቱም እነሱ ጋር ያለውን ነገር ያውቃሉና የሚያደርጉትን ነገር ስለሚያውቁ መጥተው እንደዚህ ፊት ለፊት ምን መጥተው የሚቀርቡ ጭራሽ አይመስለኝም። ምክንያቱም መጥተው እዚህ ጋር መዋረድ እንደሆነ ያውቃሉ እነሱ። መጡም ባልመጡም ግን ያው መወራረዳቸው እኮ አይቀርም እኮ ይሄ እኮ ሀቅ ተሳሳ አይበጠስም። ሀቅ ተሳሳ እውነት ይሳሳል እንጂ አይበጠስም። ሀቅ ደግሞ አንድ ቀን ይወጣል። ሀቅ ይወጣል። እቺ አንዲት ሴት ላይ ተባብረው እነሱ ይሄ ሁሉ በደል መፈጸም ይሄ ሁሉ ሰላሟን መንሳት በህይወቷ ጣልቃ ገብቶ ትክክል አይደለም። ሁላችንም ሁሌም ከተበዳይ ጎን እንቆማለን፣ ለሀቅ እንቆማለን። ጀሚላ አንቺ ጋር ያለውን ነገር ተናገር። በሚገርም ልጅ በጣም ነው የማከብርህ። አድገህልኛል። እንደዚህ ሁነህ ወተህ ከጎኔ ሆነህ ስላየሁ ደስ ብሎኛል። አላህ ይጠብቅህ። ሁሌ
ሁሌም አላህ ይጠብቅህ። ልፋቴ ድካሜ ሁሉ መና አልቀረም፣ አለህልኝ። ሁሉም ነገር ቢደርስብኝም አንተ ስላለህ ብቻ ነው ደስተኛ ነኝ። ሁሌም አይኔና የማልጠግብህ ልጄ፣ መጀመሪያዬ፣ አብሮ አደጌ፣ ጓደኛዬ፣ ሁሉ ነገሬን ይህን የልጅ ኩራቴ። አሁን ደግሞ አኮራኸኝ። እኔን ሲነኩብህ እንደማትደራደር በኔ አውቃለሁ። አልተቀየምኩም። ደግሞ እንደማላዝንበት አውቃለህ። ምንም ብታደርግ አላዝንም በአንተ። ምክንያቱም የአባት ፍቅር ፍለጋ ነው ዋጋ የከፈልከው። አንተም ዋጋ ከፈልክ፣ እኔም ዋጋ ከፈልክ። ሁለታችንም ነው ዋጋ የከፈልነው። ኢንሻአላህ ከዚህ በኋላ የኛ ይሆናል። ሀውዬ ሲያትል ላይ ለሚኖሩ ለሚያውቁት ኤቭሪቲንግ ፎቶ እንዲለጠፍልኝ ይፈልጋለሁ። አንቺም ለጥፊው፣ እኔም በፔጅ ለጥፋለሁ። የአንቺ ቤተሰቦች በሙሉ ባለበት ቦታ ቢያንስ ለእኔና ላለፈብኝ ዋጋ መክፈል፣ ያለፈውን በእርግጥ ዋጋ መከፈል 10 ዓመት ቀላል አይደለም። አንድ ልጅ ወልዶ ማሳደጊያ እድሜ ነው እና ያንን ዋጋ የከፈልኩበትን ዋጋቸውን ልጆቼ ማግኘት የሚገባቸውን ክብር ማግኘት የሚገባቸውን ቦታ የቀማቸውን ሁሉ እንዲመልስላቸው እፈልጋለሁ። ለልጆች ያልሆነ ነገር ለማንም እንዲሆን አልፈቅድም። ከዚህ እኮ በዝርዝር እንድታስረጅና ለምስልልሽ የምትፈልጊው እዛ ቪዲዮ ላይ መጥተህ ምላሽ ስጥ ነው። እንደዚህ አድርግ ምንድን ነው ኤግዛክት የምትፈልገው? ሰርቶ ማድረግ ይችላል። የሰው ልጅ የጎረቤት ልጅ የጉዲፈቻ ልጅ ወስዶ አሜሪካን ሀገር ያኖራል። አይደለም አሜሪካን ሀገር የትም እንኳን የወለደውን ልጆቼን በክብራቸው ሊገባቸው ሊኖሩ የሚገባቸውን ህይወት እስከሰራ ድረስ እሱ ለልጆቹ ማኖር የሚገባውን ህይወት ማኖር ግዴታ አለበት። እኔ ቤት ስላለሽ እኔ ቤቱ ላይ ነው የሚያደርግ። ህግ ብንጠይቅ 18 ዓመት ላለፈው ልጅ ህግ ያስገድደዋል? አያስገድደውም። አሁን እሱ ነው ሊያስገድደው። ለሱ እድሉን አግኝቶ አሜሪካን ሀገር የገባበትን እድል ለልጆቹ የአሜሪካ መንግስት የአሜሪካ ህግ የሰጣቸውን መብት ከልክሏቸዋል። ስለዚህ እንደ ህግ የአሜሪካ መንግስት የሰጣቸውን መብት ይስጣቸው። ያንን ማድረግ ካልቻለ ግን በወጣው ፎልስ ዶክመንትን ያለው ዋሽቶን የወጣው ከሀገር መጀመሪያ እንደተናገርኩት። ስለዚህ በውስጥ በኩል ያናገሩኝም አለ፣ የጀመርኩትን መንገድ አለ። ሪፖርት አድርጌ ለልጆቹ ያልሆነ ህይወት ከዚህ በኋላ ለሱም እንዲሆኑ አልፈልግም። ህስድናም ደግሞ አይደለም ይሄ። ምክንያቱም ቡቡና ቤቢ በህይወት እያሉ የሌላ ሰው የእህቱ ልጅ ፕሮሰስ ጀምሮላታል። እህቱ ልጅ እኔ ጥያቄ አለኝ ጀሚላ፣ አንዴ ይቅርታ ጥያቄ አለኝ። የዛሬ 10 ዓመት ባለቤትሽ አንቺ ሚስቱ እያለሽ እንደሌለሽ በህይወት እንደሌለሽ ወይም በቃ እንዳልተፈጠርሽ ቆጥሮ ሲንግል ነኝ ብሎ ዲቪ ሲሞላ እና ሲደርሰው ኦልሬዲ ገና ሳይሄድ አንቺ ታውቂያለሽ። የዛን ጊዜ ለምን አላከሸፍሽም ጉዳዩን? ትቺ ነበር እኮ አለው ሚስቱ ባለትዳር ነው ብለሽ እኮ ማስቆም ትቺ ነበር። ለምን የዛሬ 10 ዓመት አላስቆምሽም ይሄን ጉዳይ? ያላስቆምኩበት ምክንያት በዛን ሰዓት ላይ ለልጆቹ የነበረውን ነገር አውቃለሁ። ምናልባት ስራ ማጣቱ እንጂ ክፉ ሰው ሁኖ ነው ብዬ አላመንኩም። ተቸግሮ ኢትዮጵያ ላይ ዝም ብሎ ከሚኖር እድሉ ከደረሰው ሂዶ አንድ አባት መቼም በዚህ ደረጃ ይጨክናል፣ 10 ዓመት 11 ዓመት ይጨክናል ብዬ አላሰብኩም። ይህ ስራ ይቀየር፣ ለልጆቹም ጥሩ አባት ይሁን ብዬ ነው። ህይወቱን ቢቀይር እኔ ምቀኛ መሆን አልፈለግኩም። ለዛ ነው የፈቀድኩት። እሱ መልካምነትሽን ቅንነትሽን ያሳያል። እና በዛን ሰዓት ግን አንቺን ደብቆሽ ሲንግል ነኝ ብሎ ሞልቶ በሰማሽ ሰዓትን ፍች ፈጽመሻል። ኦልሬዲ ተፋታችሁን ሄደው አይደል? ኦኬ። የዛን ጊዜ የፈጸምሽው ከሄደ በኋላ አይደለም፣ ከመሄዱ በፊት ነው የፈጸምሽው ፍች ያለ እሱ ፕሮሰስ ላይ ይገኛል። ከመውጣቱ በፊት ፕሮሰሱን ከማሳግድበት እኔን ይፍታኝና ይውጣ ከሀገር ብዬ ነው የተፈታሁት። ከዛ በፍርድ ቤት ላይ ያ እንደነገርኩሽ ልጆቹን ጥዬ ረጅም ነው ታሪኩ እንደነገርኩሽ ነው ሄድኩኝ። ከሰሰኝ። ክስ የመሰረተው ራሱ ነው። ፍርድ ቤት ላይ ያሳወቅኩ። ልጆቹ ፍርድ ቤቱ ለኔ እንዲሆኑ የሞግዚትነቱን ሰጠ። እሱ ጋር ፍቹን ከፈጸመን በኋላ በምንም መልኩ አልጠየቁትም፣ አልተናገርኩትም። በህይወቱም ገብቼም አላውቅም። የራሱን ላይፍ ይኖር በሚለው ማለት ነው። አሁን ግን የአሜሪካ ህግ እንኳን የሰጠኝ መብት አልተጠቀምኩበትም። አሁን ግን እጠቀምበታለሁ። ያየት እንደዚህ ሚዲያ ላይ እኔ ህጉን ባይነካ ወደሌና ቢያንስ አይውሰድ፣ ግን ልጆቼን መንካት አይችልም።
ያንን ባያደርግ ኖሮ ምናልባት ባለበት እንዲቀጥል እፈልግ ነበር። አንድ ቀን አባትና ልጅ አንድ ሲሆኑ የሚሆን ነገር ነው። አሜሪካ የጀነት አይደለም። ልጆቼ እኔ ጋር ቢኖሩና እንዳሁም በስብዕናቸው በባህሪያቸው እንደ እናት አንጬ ማሳደጌ ነበር መፈልገው። አልሐምዱሊላህ አድርጌዋለሁ። አሁን ግን አድጓል። የከለከለው በክፋት ነው፣ ያድርግለት። ለቡቡም ለቤቢ ቤቢ አንደሬጅ ነው። ያንን ማስተካከል ካልቻለ ግን እኔ መሄድ የሚገባኝ ቦታ ድረስ ይሄዳለሁ። ሲያትል ላይ ያሉ አብረውት የሚሰሩ እንዲያግዙኝ፣ የአንቺ ቤተሰብ ብዙ ናቸው፣ በመላው ዓለም አሉ። እነሱ ያግዙኝ። አሁን ይዤ ከመጣሁት ዓላማ ጋር ተራተትኩት በእነሱ የተነሳ ነው። እሱ ብር ስላለው ነው ይህን ሁሉ ያደረገብኝ። አሁን ሰርቶ ብር ሰብስቦ ይዞ መቶ እኔም ልሳ ልክልሻለሁ። የእህትና ወንድሙ ተጨምሮ ይለቀቃል። ሲለቀቃል ደስ ይለኛል። ካልሆነ ግን ዩቱብ አለኝ፣ በዩቱብ ቻናሌ በራሴ ቃሊን እንዲወስድ አልፈቅድላትም። ማስቀደም ጀሚላ ትክክለኛ ጉዳዩ የሚመለከተው አባታቸው ስለሆነ እህትና ወንድምን ፎቶ አንለጥፍም። የሰሩት ነገር ትክክል አይደለም። በሰው ትዳር ጣልቃ መግባት ኢቨን ከተፋታችሁ በኋላ እናንተ ተከባብራችሁ በርቀት ልጆቻችሁ ማሳደግ እየቻላችሁ ወንድምና እህቱ እንዲመሩት የፈቀደላቸው እሱ ነው። አይምሮ እንዲቆጣጠሩ እንዲመሩት የፈቀደው እሱ ነው። እሱን ነው መውቀስም መተቸትም የምንችለው እኛ ሁላችንም እሱን ነው። ወንድምና እህትም የወንድም ልጅም የእህት ልጅም አይመለከታቸውም ጉዳዩ። ወደን መለጠፍ ካለብን የምንለጥፈው የእሱን ነው። እሱን ነው ሙሉ የኢትዮጵያ ሕዝብ ከጎኑ አቆሞ ሊጠይቅ የሚገባው እሱን ነው። ለምን ያ እንዳለፈውን የአሜሪካ መሄድም ችግር የለብኝም። የአሜሪካ ብቻ ግን ፈጣሪ ያስተካክልና ይህ ህይወቴን ስራ ጀምሬ እናቴ መርዳት ብቻ ነው ፈልገው። ስለዚህ ቡቡ አሜሪካ መሄድ የማይፈልግ ከሆነ አባቱ የሆነ ስራ እንዲከፍትለት ነው። ምንድን ነው በትክክል ጥያቄ ሊገባው ይገባል። በደንብ የምንፈልገውን ማስረዳት አለብን። ኖ 18 ዓመት ድረስ ነው የምትሉ ሰዎች ሲያትል የሚኖ ወስዶ የልጆቹ ለመሰለሽ ይሰማል። ድምፁ እየተቆራረጠብኝ ነው። በሙሉ መስራት ላይ ነው። ትምህርት 12 ማትሪክ ከወሰድኩ በኋላ በጎን በኩል ስራ መስራት ነው የምፈልገው እያለኝ ነው ያለው። አባትየውም ደግሞ መጥቼ መኪና ምረጥ ብሎት መጣ ኢትዮጵያ ይሄን አረግልሃለሁ መንጃ ፍቃድ ጨርስ ብሎት ብዙ የገባለት ቃል ነበረ። ከኔ ጋር ስለተገናኘና እናቱን ስላናገረ ሁሉንም ነገር ከልክሎታል። እናትን ስለምታናገር ምንም ነገር አላደረግልህም ተብሎ ተከልክሏል። እና መኪና ሁሉ ምረጥ ብሎት መኪና መርጦ ነበር። ስልኬን ይዤ ልመጣለሁ ያለው ስልክ ብዙ ነገር ነበረ። እና በዚህ ደረጃ ሞራሉን የልጄን ገሎት በማየቴ በጣም አዝኛለሁ። ማድረግ ካለበት ማድረግ ነው። የኔ እና የሱ ኬዝ ሌላ ነው። ቡቡ ሌላ ልጅ ቡቡ ሌላ ነው። እኔ ጋር ሆነ እሱ ጋር ሆነ እኔ ጋር እያለ እሱ ጋር ለሚሆን ካላልኩም እሱም እንደዛ ማድረግ አልነበረበትም። አሁንም ቡቡ ለአባቱ ካደረገው አንጻር ነው አሜሪካ የሚባለውን ነገር አልፈልግም ያለው። እኔ ሪፖርትም ሳደርግ ቻይልድ ሰፖርቱንም ኤቭሪቲንግ የምጠይቀው በቤቢ ነው። እሱ ነው 14 ዓመት 18 ዓመት ያልሞላው። ቡቡ በራሱ ነው መናገር ይችላል፣ በራሱ መጠየቅ ይችላል። ኤምባሲም ላይ ሪፖርት ሳደርግ ቡቡ እንደራሱ ሆኖ ነው የሚገባው ብለውኛል። ስለዚህ የቡቡ እንግዲህ በሂደት እናየዋለን፣ የቡቡን ፍላጎት ማለት ነው። ዛሬ ላይ ይሄ ነው አቋሙ እና እኔም በቃ እኔ ጉዳቴ ስለታየው ነው ከጎኔ መሆኑን ነው ማሳየት የፈለገው። ቀጣይ ላይ ግን ኢንሻላህ ወንድምና ወንድም እኔ እንዲለያዩብኝ አልፈልግም። የትም ኢትዮጵያም ኖሩ የትም ኖሩ የትም ቦታ ሁለቱ ግን ሁሌም ቢሆን አንድ ላይ መሆን አለባቸው። ተለያይተው እኔ ለአንድ ቀን ባያድሩ ነው የምፈልገው። ራሳቸውን ሆነው ህይወታቸውን መስመር መጀመር እስከሚችሉ ድረስ ኢንሻላህ። እና አባትየው ነው በቃ የምንጠይቀው። አሁን ፎቶውን የሱን ልክልሻለሁ። እናንተን እንደሌላ እንትን ሊጠቀሙ ይችላል። ላይ በምንም መልኩ ሊጠቀሙ አይችልም። ምክንያቱም ይሄም ራሱ ፎቶ መለጠፉ ደግሞ አንድ ምን ጥቅም አለው መሰለሽ? አብዱ ይህ ሰውዬ እንደ ምስክር በውስጥ የላክልነት ብቻ ጀስት በሚዲያ በሶሻል ሚዲያ አሜሪካ ኤምባሲ አሁን ላይ ሶሻል ሚዲያዎቻችን ይጎበኛሉ የምናደርጋቸው ሪፖርቶች ላይ። ስለዚህ ፎቶ ተጠቅሞ እኛ ጥቅም አለው።
ተጠይቋል። በዚህ ደረጃ ተጠይቆ ነበር። ለዛ መልስ አልሰጠም። ስለዚህ መተን ኤምባሲ ውስጥ እንደዚህ አደረገ። ይሄ ለእኛ ጥቅሙ ጥሩ። ስለዚህ አሁን ወርደሽ ላኪለትና ቡቡ ያቀበታል ባክግራውንድ ማድረግ ስክሪን ሪከርድ ያደርገዋሉ። መለሰም በብዙ ሰዎች ተጠይቋል። መልስ ካልሰጣች አዎ እኮ በአሜሪካ ሕግ መጠየቅ ነው። በአሜሪካ ሕግ አንድ አባት አንተ እንደ ልጅነትህ መብት አለክ እኮ አባት ከአሜሪካ እንዲወስድ መጠየቅ። 21 ዓመት አልሞላክም፣ 18 ዓመትክ ነው። እስከ 21 ዓመት ድረስ መብት አለክ። ስለዚህ ቶሎ 21 ዓመት ሳይሞላክ የመብት ጊዜው ሳያልቅብህ መጠየቅና መሄድ ወይ ደግሞ የሆነ ነገር ይክፈትልክ። እኔ እንደውም ኢትዮጵያ ውስጥ ቢዝነስ ይክፈትልኝ ሰርቼ እናቴን ልርዳ ከምትል እዛ ብትሄድ ነው የሚሻልክ። ጥሩ የትምህርት እድል፣ ጥሩ ህይወት ታገኛለህ እዛ ብትሄድ እኮ። እኔማ እሱማ ይህን ሁሉንማ ማድረግ ያለበትንማ ግዴታማ ማድረግ አለበት። ያልክ እንዳለ ሆኖ ያን እያደረገ እኔ እናቴን እረዳለሁኝ ያልኩት። አንዴ አሜሪካን እንትላለ አንዴ አፈር ድሜ በልታ ልጆቿን ታሳድግና እንደዚህ ከ10 ዓመት በኋላ አባት መጥቶ አምጪ ይላል። በቃ ይበጠብጣታል። ሩሲ በጣም ነው ሴት ልጅ የምታሳዝነው በእውነት። እናት ሴት በጣም ታሳዝናለች። ብዙ መስዋዕትነት ከፍላ ሌላ ህይወት ውስጥ ሳትገባ እንኳን እናት ልጆቿን ብታሳድግ አት ኢንድ አባት ነውና ይመጣል። ሲመጣ ምንም ባለፋባቸው ልጆች እሷ ብዙ ለፍታ ባሳደገችው ልጆች ላይ ማዘዝ፣ ይህንኑ ማድረግ፣ የልጆቹ ይዘው ያደጉትን ስነ ምግባር ፐርሶናሊቲያቸው ለማበላሸት መሞከር። ታዲያ ሴት ልጅ አታሳዝንም? ታሳዝናለች። ለፍታ ብዙ አመት ልጆቿን አሳድጋ መጨረሻ ላይ ወይ ለጠቅ ምንም በላይ ስለሆነ መለጠፉ ግዴታ ነው እንደኔ ማለት ነው። ምክንያቱም ራሱን ደብቆ ይህን ያክል በእኔ ላይ በልጆቹ ላይ ስቃይ ሲያደርስ የኖረ ሰው ማንነቱን እኔ ብደብቅለትም አሁን አያውቅም። እሱ አንዱን የላኩልሽ ፎቶ ይቁመዋል አይደለም? አይተሸዋል? ይቁም ፎቶ እሱን ፎቶ ያስነሳሁት እኔ ስራ ቦታው ነው። እሱ መቼ እንደተነሳና ማን እንዳነሳው እንኳን አያውቅም። የት እንደሚኖር ሲያትል ነው መኖሩን ብቻ አይደለም ስራ ቦታው ላይ ከቤቱ በእግሩ ወክ እንደሚያደርግና ቤቱ እስከነ የሚኖርበት ቤዝመንት ሁሉ ነግረውኛል። እኔ ርቄ ሄጃለሁ። ምክንያቱም ለልጆቼ ስል እስካሁን ከከፈልኩት የበለጠ አልከፍልም። ይሄን ፎቶ አስነስቸው ነው ስራ ቦታው ላይ እያለ እሱ መሆኑን ለማረጋገጥ ማለት ነው። የሚሰራበት ስራ ቦታ ላይ የዌልቸር የሚገፋ የአየር መንገድ ዌልቸር የሚገፉ አሉ። የእነሱ ሱፐርቫይዘር ነው። እሱም ዛው ጋር አየር መንገድ ውስጥ ጋር ያለ አይደለም፣ እዛ ውስጥ ነው የሚሰራው። ለ10 ዓመት እዛ ነው የሰራው። ከሄደ ጀምሮ ስላልቀየረም እዛ ውስጥ ነው ያለው። ስለዚህ የሚያውቁት ሰዎች የሆነ ነገር እርምጃ እንዲወሰድበት እንጂ ዛሬ መጥቼ ዝም ብዬ አውርቼን ለመሄድ አይደለም የመጣሁት። አቡዬ ቤተሰቦችሽ እንዲረዱኝ የምፈልገው ይሄንን ነው። ብዙ የ10 ዓመት አሜሪካን ሀገር ከገባ 11 ዓመት ሆኖታል። ከኔ ጋር በትዳር ለ8 ለ9 ዓመታት አብሮ ኖሯል። 2 ልጆች ከኔ ያሉት። ከኔ ተደብቆ ሚስት ልጅ የለኝም ብሎ ከሀገር ሲወጣ ሰርቶ ለልጆቹ አባት እንዲሆን እሱም ደግሞ ህይወቱን ቢያስተካክል ብዬ ነበር ያሰብኩት። 10 ዓመት ሙሉ ችዬ ከ10 ዓመት በኋላ ቀርቶ የልጆችን ህይወት ለማበላሸት ስለተነሳ በጣም ከልቤ ስላዘገባቸውን መብት እሱ ስለነፈጋቸው በህግ ለመጠየቅ እፈልጋለሁ። አሜሪካን ሀገር ሲያትል የምትኖሩ ታኮማ እንደዚህ አላለኝ እስኪ ጻፉልኝ። ከስር ቫይዘር ሆኗል። የዌልቸር የሚገቡ የነዛ ተቆጣጣሪ ነው። 10 ዓመት ያክል አንድ ስራ ቦታ ታኮማ አየር መንገድ ውስጥ ነው የሚሰራው። 10 ዓመት የሰራው አንድ ቦታ ነው። ቦታም አልቀየረም። እዛ አብራችሁ ያላችሁ አብራችሁ የምሰሩት አናግሩት። እኔ እሱ ህይወት ቢበላሽ ደስተኛ ሆኛ ስለማልሆንም ነው። በሱ ህይወት መበላሸት የምጠቀመውም ነገር ስለሌለ ዝም ብዬው ኖር ያለው ስለሞከረ አሁን ላይ የሚያደርሱት አሁንም ላይ እየሞከሩ ያሉት የተለያዩ ነገሮች አሉ። ያንን ሁሉ ማድረጉ ይሄን እንዳደረግ ስላስገደደኝም ይሄን እንዳደረግ ያስገደደኝ ራሱ ነው፣ እኔ አይደለሁም። ልጆቼን አቢውዝ ዳርጓቸዋል። ወልዶ
ጥሎ መሄድ ቀላል አይደለም። እናትም አባትም ሁኝ ያሳደግኳቸውን ልጆች እንዲጎዳ አልፈቅድለትም። ከዚህ በኋላም ለሚሆነው ነገር አባት መሆን ባይችል አሜሪካን መንግስት የሰጣቸውን መብት እንዲጠቀሙ እፈልጋለሁ። እሱ የዛሬ 5 ዓመት በፊት ሲቲዝን ሲሆን ለልጆቹ ፓስፖርት የማውጣት መብትም ነበረው። ያን አላረገም። እያስተማረም እየረዳም እያሳደገም ያለው የእህቱ ልጆች ነው። የእህቱ ልጅ ሳሊ ትባላለች። ዱባይ ነው የምትኖረው። የግል እየከፈለ እያስተማራት ነው። በእኔ ፔጅ ላይ የምትፈልጉት ማየት ከፈለጋችሁ እኔ ፔጅ ላይ የልጅቷን የምትማርበትን ትምህርት ቤት እንዳለ ሁሉ የእሷን ዶክመንቶች ጨምሬ እልካለሁ። እኔ ግን 11 ዓመት ብቻዬን አስተምሬ 1 ዓመት 11ኛ ክፍል ለቡቡ ለቤቢ ደግሞ 7ኛ ክፍል እና ዘንድሮ ነው ትምህርት ቤት ክፍያ እንኳን የከፈለላቸው። ይሄን ኑሮ መኖር አይገባችሁም ነበር፣ የተሻለ ይገባችሁ ነበር ይላቸዋል። እና የኔ ልጆች ስለሆኑ ብቻ እንደሆነ የሚናገራቸው ንግግር ሁሉ አባቴ ብለው በሄዱ ቁጥር የሚናገራቸው ንግግር የሚያቆስል ንግግር እናታችንን አንፈልግም። ኢቨን አሁን እንኳን ያዛኛው ኢትዮ ሸገር ላይ ማነው ሸገር ኢንፎ ላይ ከወጣ በኋላ ትኬት ብቻ ነው የምጠይቀው። የልጆቹን እድል ለምን ያበላሽባቸዋል? ሰው ለጎረቤት ስፖንሰር ሆኖ ለጉዲፈቻ ልጅ የሆነ ነገር አድርጎ ልጆቹን ጥሩ ኑሮ እንዲኖሩ ጥሩ ትምህርት እንዲያገኙ ያደርጋል እንጂ ለልጆቹ ጠላት አይሆንም። ስለዚህ እኔ ቡቡዬን ውጣና ተናገር ብዬ ሊያስገደደኝ ደግሞ ቡቡዚ መጥቶ እንዲናገር ለአንቺ የላከልሽ ቮይሶች እያደረገ ያለው በሆነ ነገር ደግሞ ድጋሚ ያታለው ልጆቼን ሌላ ውስጥ እንዳያስገባብኝ ስለፈለግኩኝ ነው። ቤቢ መታየት ካለበት አለበት ብለሽ ካልሽ ብቅ ብሎን ያጠገቤ ስላለ አሁን ፊቱን አሳይቶልን አንደር ኤጅ ነው ትንሽ ስለሆነ የነሱን እኔ ቡቡ ራሱ ካሜራ ወጥቶ እንዲታይብኝ አልፈለግኩም ነበር። እኔ አንድ ቀን የልጆችን ፎቶና ቪዲዮ ለቅቄ አላውቅም። ግን አሁን አማራጭ ስላሳጣኝ ነው ቡቡ ወጥቶ እንዲናገር ያደረግኩት። ስለዚህ በቃ ሀቡዬ አንቺ ጨምሪበት። የምፈልገው ሲያትል ያሉ ሰዎች እንዲያግዙኝ ነው። በውስጥ አግኙኝ። ስልኬን ሀቡ ጋር አለ። በዋትሳፕ መገናኘት ማውራት ማድረግ የሚገባኝን እንዳደርግ መንገዱን ምሩኝ። አንዲት የተጎዳች እናት የምታደርገውን መንገድ ነው እየሄድኩ ያለሁት። አግዙኝ ነው የምለው። ሀቡዬ አመሰግናለሁ በጣም። የምትኖሩ እቺ እናት ምን ማድረግ እንዳለባት ኤምባሲ ምን ይዛ ሄዳ የት መክሰስ እንዳለባት ለልጆቿ። ለምን ልጆቿ የመጀመሪያ ልጇ 18 ዓመቱ ነው። ሁለተኛ ልጇ 14 ዓመቱ ነው። ሁለቱም የራሱ ልጆች ናቸው። ሰው አንድ አባት 11 ዓመት አሜሪካን ሀገር ኖሮ ልጆቹን ሳይወስድ የሌላ ሰው ልጅ የእህት ልጆች መጀመሪያ የራስ ልጆች አይቀድሙም። የእህት ልጆችን ለመውሰድ ፕሮሰስ ማድረግ የእህት ልጆችን ከሀገር ውጭ ወስዶ ዩኒቨርሲቲ በውድ እየከፈሉ ማስተማር ለልጆች ምንም ሳያደርጉ ይሄ ፌር ነው ወይ? እና የኢትዮጵያ ሕዝብ ፍረዱኝ። እኔ 10 ዓመት ልጆቼን መስዋዕትነት ከፍዬ አሳድጌያለሁ። አሁን በመጨረሻ ሰዓት መጥቶ ልጆቼን ባዶ ተስፋ ሰጥቶ ግን አንድም ነገር አላደረገላቸውም። እና የመጀመሪያ ልጄ 18 ዓመቱ ነው። 21 ዓመት ሳይሞላው እስከ 21 ዓመት መሰለኝ መውሰድ የሚቻለው። እንዴት የልጆቼን መብት እንዴት ላስከብርላቸው ብላ የልጆቿን መብት ለመጠየቅ ነው እቺ እናት የመጣችው። በጣም በብዙ ሽማግሌ በነፍስ አባት በብዙ አስጠይቀው አልቻለችም። መጨረሻ ሲሆንባት ነው ወደ ሚዲያ የወጣችው። 10 ዓመት ተሰቃይታ 10 ዓመት መስዋዕትነት ከፍላ ነው እዚህ ጋር የመጣችው። እና እባካችሁ እናንተ ፍረዱ ብላ ነው። አሜሪካን ሀገር ሲያትል የምትኖሩ ሀበሾች ካላችሁ እባካችሁ ገብታችሁ ማድረግ ያለባትን እዚሁ ጋር ንገሯት። የህግ ባለሙያ ካላችሁ ብዙ ዓመት እዛ ይኖራችሁ ምን ማድረግ እንዳለባት ከጎኗ መቆም። እቺን አንዲት የተበደለችን ሴት እናት አንዲት እናት 10 ዓመት መስዋዕትነት ከፍላ ልጆቿን አሳድጋ በመጨረሻ ሰዓት መጥቶ የልጆቿን በስነ ምግባር ታንጸው ያደጉ ልጆችን ስነ ምግባር ለማበላሸት መሞከር። እናታችሁን ጥሉ። ከእናታችሁ ጋር ካልሆናችሁ እንዲያደርግላችሁ አለው። እንዲህ እንዲገዛላችሁ እናታችሁን ተው። እንዲህ እንዲወስዳችሁ ከእናታችሁ ጋር ተለያዩ። እናታችሁ እናንተን ፈርማ ከሰጠችኝ ብቻ ነው እኔ የምወስዳችሁ። ላይክ እናት አምጣ የወለደች እናት ለአሜሪካንም ተብላ ለመኪናም ተብላ ለምንም ተብላ አትተውም። እናት ናት። ስለዚህ እባካችሁ ሁላችንም ሴቶች ብቻ አይደለም እየጠየቁ ያሉት ወንዶችም ሴቶችም ሀቅ የምትቆሙ በሙሉ ለተበዳይ የምትቆሙ በሙሉ ከዚህ እህታችን ጎን ቆመን
በህግ ምን ማድረግ እንዳለባትና መንገዱን እንድናሳያት ድምፅ እንድንሆናት ነው እዚህ የመጣችው እና አሜሪካን ሀገር ሲያትል ነው ያለችዋ ያላችሁ ፕሊዝ አለን በሉና አስገብቻችሁ ምን ማድረግ እንዳለባት ትነግሩናላችሁ። የህግ ባለሙያ ደግሞ ካለ በጣም ደስ ይለናል። ሊኖር አድርጋለሁ እና ልጆቼ በጣም ተጎዱ፣ በጣም ከሚገባው በላይ። ትልቁ ልጄን የወሰደበት እርምጃ አውጥቶ ኢቨን ብዙ ነገር እስከ ማሳለፍ እንዲደርስ ከኔ ለይቶ ማለት ነው። ይሄን ያደረገው እኔ ልጄ ውስጥ የሰጠሁት ማንነትና እሱ ውስጥ ያለው ማንነት ስለሚለያይም ጭምር ነው። እኔ ስራ ቁሜ ክፍለ ሀገር ሄጄ ለ8 ወር ተሰቃይቻለሁ። ምንድነው ሸገር ኢንፎ ላይ ሙሉ አለ። የሀቡም አብሮ ዩቱብ ላይ ተለቋል። እዛ ላይ ትሰማዋለህ ሙሉውን። አሁን ደግሞ ምን ማድረግ ጀመረ? ለትልቁ ልጄ መጀመሪያ 2 ጊዜ ፕሮሰስ ጀምር የላችሁ እናታችሁ አበላሽታባችሁ ነው ብሎታል። እሷ እያበላሸች ነው እንጂ በቃ የሌለ ማንነት ውስጣቸውን እየሞላ መመረዝ። አሁን ትልቁ 18 ዓመቱ ላይ ይሄን ካደረገኝ ትንሹ 14 ዓመቱ ላይ ደርሷል። ነገ ደግሞ እዚህኛውም ላይ ሌላ ነገር ያደርጋል። ዛሬ ዝም ካልኩ በሚለው ነው። እንደገና እኔን ኢቭን አሁን ፍጥጥ ብሎ መጥቶ ፈርማ ትስጠኝና ልጆቹን ልውሰድ ሁሉ እስከ ማለት ደርሷል። ዛሬ ላይ ማለት ነው። ልጆችን አታሎ ከመውሰድ ስለዚህ አሁን ያለኝ አማራጭ አንድና አንድ ነው። ልጆቼ ይሄ ሰው ፖሊስ ዶክመንት ነው ከሀገር የወጣ ሚስት እያለው ኢቨን ፍርድ ቤት ላይ የመሰከሩለት ሁሉ ዶክመንት ያለ እጄ ላይ ያለ ስማቸው ሚስት ልጅ የለውም ብለው የመሰከሩለት ጓደኞቹ ሰዎች ሲያሰራ ከሀገር ሳይወጣ ማለት ነው። ኢቭን ያን ሰዓት ራሱ ፍቺ ሳንፈጽም ነው ያንን ነገር ሁሉ ያስደረገው። ሚስት ልጅ የለውም ብሎ ያስመሰከረው ማለት ነው። ያንን አድርጎ የወጣበት ወረቀቶች እጄ ላይ ያሉ። አሁን ሲያትል ነው የሚገኘው። ባለበት ሀገር የሚጠየቅበትን መንገድ ኢትዮጵያም ውስጥ አሜሪካ ኤምባሲ ሪፖርት አድርጊ ብለውኛል። መውሰዱ ብቻ ሳይሆን የልጆችን መብት በዚህ ደረጃ ጥሷል። የልጆቼ ሄዱም ቀሩም መብታቸው ግን መከበር አለበት። በቃ ልጆቼ ማግኘት የሚገባቸውን መንገድ ማድረግ የሚገባውን ነገር ማድረግ አለበት። እንደ አባት ፕሮሰስ አድርጎ ወይም ጥሩ ኑሮ መስጠት ሲገባው አብዬ ለጥፌ ያሳይሽ ይችላለሁ። ኮምቦልቻ አሁን ለጥፈዋለሁ። ኮምቦልቻ ወስዶ ለልጄ ተከራይቶለት የነበረው ቤት ይህን ማሳየት ስለምፈልግ ላሳይ። እንግዲህ እኔ ባለፈው እናንተ አንቺ በዚህ ደረጃ ይሄንን ደግሞ ያላደረገላቸው በምን የተነሳ ነው? እኔ መብታቸውን ስላላስከበርኩላቸው ነው ብዬ ነው ያሰብኩት። ወይኔ ምኑን ነካሁት ተሳሳትኩ ብዬ እና ለልጆቼ መደረግ የሚገባውን ይቅር ጭራሽ ወድቀው ማየት የሚፈልግ አባት ሆኖ ሳየው ከልቤን ያዘንኩት። ይሄ ሁሉ የእኔ ክፍተት ነው። መጀመሪያ ማስተካከል ሲገባኝ ስላላስተካከልኩላቸው ነው። አሁን ላይ ባለበት ሀገር እንዲጠየቅልኝ ኢትዮጵያ ነው ያለውን ነገር ማለት ነው። እኔ ጀምረዋል ነገር ውጭ ጉዳይ የሚገባውን ነገር እያስተካከልኩ ነው። ግን የአሜሪካ ሕግ ቢያንስ የሲያትል አካባቢ ያሉትን እንደ አንተ የምታውቀውን እንደ ሕግ ከምን ልጀምር ምን ላድርግ እንዴት ይህን ደግሞ ሳልነግርህ ወይም ግን እሷን ነው የምልሽ። አሁን እሷ ይህም ነገር አለ የምትይው ነገር አላል ከነገርሽኝ ሀሳብ ጋር ይህንንም እሱን ግዴታ አድርግ እናታድርግ ብዬ የምከራከር ሳይሆን እሱ በሚከው ልክ ሳይሆን ራይ ትልቅ ግቢ ቤት የምከራየው ለእኔና ለልጆቼ 2 ክፍል በቂ ነው። ይበቃቸዋል፣ ይበቃናል አውቃለሁ። ግን ለልጆቼ ማድረግ ቢችል ወይም ደግሞ እኔ መጀመሪያ በምን አምናለሁ? በፍቅር አምናለሁ። ይሄ ሰውዬ ብር ልኮ እነሱን ከሚዘጋ ፍቅር ሰጥቶ ብር ይከለክላቸው ጥሩ ነበር። እያደረገ የሆነች ብር ይሰጣች ይልክና ከእኔ እኮ የሚፈልጉት ብር እንጂ ፍቅር አይደለም ብሎ መልሶ ያወራል። ያ ማለት ምንድን ነው? ልጁ በሰጠኸው ልክ ነው ሰው። እኔ ፍቅር ከሰጠሁ ፍቅር ነው የምትመልስልኝ። ብር ከሰጠኸኝ ደግሞ ከአንተን ሳገኝ የምፈልገው ከአንተ ምን ይሆናል? ብር ይሆናል። ትንሹ ልጄ 3 ዓመት ከ7 ወር ነው ይሄን ሰው የሚያውቀው የተለየው። አሜሪካ 3 ጊዜ ሲመጣ መጀመሪያ ሲመጣ 4 ቀን አግኝቷቸዋል። ቀጥሎ ሲመጣ 4 ቀን አግኝቷቸዋል። 3 ወር ሲቀመጥ ማለት ነው። በአሁኑ ሲመጣ 1 ቀን ያገኛቸው። ምክንያት እያደረገ የሚያቀርብላቸው እኔን ነው። እንዲናት ማይሆን እኔ እዚህ እንድወጣ ያስገድደኝ ይሄ ዝም ብሎ የሚያወራው ተረተረቱ ነው። ስለዚህ ያ ነገር መቆም የሚችለው ስህተት በይቅርታ እንጂ ስህተት በስህተት አይስተካከልም።
እኔ ለይቅርታ መንገዱን በከፈትኩ ቁጥር እኔን ለመጉዳት ካሰበ ይሄ ሰውዬ እጁ ላይ ያለው ነገር እኮ አሜሪካ ስለሄደ ነው እንጂ ምንም ከዛ በፊት ያሳለፈውን ህይወት ብዙ ጥሩ ያልሆኑ ህይወቶች አሳልፏል። በዛ ጥሩ ያልሆነ ህይወት ውስጥ የኔም ህይወት አብሮ ተሳትፏል። የልጆቹንም ህይወት አለ፣ የከፈልነው ብዙ ዋጋ አለ። ያንን ቴንኪው በለን አላልነውም፣ ጀዛን ከፋይ አላህ ነው። ዛሬ ላይ ግን እኛን ለመጉዳት በተለይ እኔ ልጄን ከቤት ያስወጣብኝ የዛን ሰዓት ደም ግፊት ቢኖረኝ፣ ስኳር፣ ልብ ድካም ቢኖረኝ ሞቻለሁ። አልሐምዱሊላህ አላህ ያንን አላረገብኝም። ከዛም በኋላ ልብስ አለባበሱ እስከሚጠፋኝ፣ አካሄዱ አወራሩ ሁሉ እስከሚጠፋኝ ሌሊት 8 ወር ሙሉ ቀንና ሌሊት አልቅሻለሁ። ሌሊት ስነቃ አለቅሳለሁ። በቃ ከእንቅልፌ ስነቃ ቡቡ ማን ጋር ነው ያለው? የት ነው ያደረው? ምሳ በልቶ ይሆን? ምን እያደረገ ነው? ጥፋት ላይ ይሆን? ስንቱን አስበዋለሁ። አንድና የሚመስለው ከቤት አስወጡ ምስል ለማለት የፈለገችው በቀደም ተናግራ ነበር። ከአሜሪካን ሀገር ብር እየላከ አንተ 18 ዓመት ሞልቶ ጋር ተከራይተህ ወተክ ኑር። ለምንድን ነው ከእናትህ ጋር የምትኖረው በ18 ዓመትህ ብሎ ገንዘብ እየላከለት ልጁ ተከራይቶ መኖር ጀመረ። ኦኬ ገብቶኛል። አይ እኔ አሁን ለሚላ የተወሰነ ጥያቄ ልጠይቅሽ። አረ ኦኬ እሺ። እኔ አሁን የራሴን ሀሳብ ነው የምሰጠው እና እኔ የሚመስለኝን ነው። ምናልባት ወይ አንቺን ደስ ይልሻል ወይ ደግሞ የትዳር አጋርሽ ሊከፋ ይችላል፣ ወይ አንቺ እንደዛ በዛ ሪቨርስ ማለት ነው። ከዛ በፊት ግን የመጀመሪያው ጥያቄ የልጆችሽ አባት ነው አሁን ምለው። የልጆችሽ አባት አሁን ላይ አክቲቭ የሆነ ትዳር አለው? አጭር መልስ ነው። ትዳር የለው፣ ልጅ የለው። በምን እርግጠኛ ነው? አሁን እንደመጣ ትንሹ ልጄ ልብስ እና ጫማ ይዞላቸው መጥቶ ነበር ኢትዮጵያ። አሁን ኢትዮጵያ ነው መሰለኝ ያለው፣ እዚህ ይሁን እዛ አላውቅም፣ ግን እንደመጣ ቃለው ሻንጣ ይዞ መጣ። ያንን ሻንጣ ሊያስገባ አንድ ቀን አግኝቷቸዋል ብያለሁ። ከዛ ና እንሂድና ገዛው የሆነ ነገር እመጣለሁ ብሎ ለልጄ እናትህ ሚስት ባል አግብታለች፣ ከዚህ በኋላ እኔም አገባለሁ፣ የምፈልገውን ህይወት መኖር እፈልጋለሁ ምናምን ብሎ ለሁለቱም ባቸዋል። ትናንተን ብታገባም ልጆቼ እኔን ያልተቃወሙ እሱን የሚቃወሙበት ምክንያቱም ደስተኞች ነው የሚሆኑት። በእርግጠኝነት አግብቶ ትዳር ይዞ ህይወት ቢኖረው በጣም ደስተኞች ናቸው እና እንደዚህ እንዳላቸው ነግረውኛል እና እንደሌለው አውቃለሁ። ኦኬ ያ ዞሮ ለምንድን ነው የምልሽ መሰለሽ አቡ፣ የዚህን አይነት ኬዝ አንድ አይደለም እኔ ሚሊዮን አመጣልሻለሁ። ሚሊዮን ኬዝ አለ አሜሪካና ኢትዮጵያ በሚኖሩ ሰዎች በትዳር እንደዚህ ልጅ ምናምን በጣም አሳዛኝ ብዙ ክስተት አለ። እኔ ራሱ ማውቀው ክስተት አለ እና አዲስ አይደለም በነገራችን ላይ እሷ ሚዲያ ስላወጣችሁ እንጂ ብዙ አለመግባባቶች አሉ እና አንዱ ልጁን እንዳይ የሚደረጋለ፣ እናት ልጁን እንዳታይ የምታረጋለች፣ አባትየው ደግሞ ልጁን ማየት የማይፈልግ መርዳት የማይፈልግ ጭራሽ አንተ የሚሆናል። ብዙ አይነት ታሪኮች አሉ። ወይስ ከጥቅም አንጻር የተሳሰረ በጣም ብዙ ነውሮች የሚሰሩ በራሳቸው ስጋ ልጃቸው ላይ የሚያደርጉ ሰዎች አሉ። አሁን ወደ እነ ሚላ ስትመጪ ሲጀመር ይኸውልሽ አሁን ከህግ አንጻር ስትሄጂ ህጉ የራሱ በተለይ አሁን ላይ ብዙ ህጎች በየጊዜው ስለሚወጡ የህግ ባለሙያዎች የሚመልሱት ነገር ነው። ዝም ብለሽ ቲክታክ ላይ እንዲህ ነው የምትይው አይደል? በአንድ ቀን ልዩነት ህግ ይቀየራል። አሁን ኢትዮጵያ አሜሪካን ውስጥ እየተቀየረ ነው። ስለዚህ ይሄ ከዚህ አንግል ነው ከዚህ አንግል ነው የሚሉ የራሱ ባለሙያዎች ይመልሱታል። ግን እንደ አንድ ታሪኩን እንደሰማ ሰው ነው አሜሪካ ሆኜ ኤክስፔሪንስ ካረኳቸው ከሌሎች ሰዎች ታሪክ አንጻር ሲጀመር አሁን ለምሳሌ ሚላ ሰዎች ሲፋቱ ሁልጊዜም ፍሪክሽን አለ። ገባሽ? በቃ ተፋተሽ ጥሩ ነገር አታወሪ በልጅ ተለያይተሽ ማለት ነው። መጨረሻ ላይ ግን የሚያናድድሽ ነገር በመሀል የሚጎዳው ማን ነው? ልጆቹ ናቸው። አሁን እኔ እነሱን ባልና ሚስትን እተዋቸዋለሁ። ሁልጊዜ ካን ይጎዳል፣ ልጆች ይጎዳሉ። በቃ ፋይናሊ ልጆቹ ነው የሚጎዱት ወደድሽም ጠላሽም። ስለዚህ አሁን በዚህ መልኩ ለምሳሌ ሚላ ብትሄድ ከህግ አንጻር ምናምን ብትሄድ አብረው መኖር አይችሉም። ልጆቹ እንኳን አሜሪካ ቢሄዱ ባይሄዱም በስርዓትም ቢረዳ አብረው መኖር አይችሉም። ማለት ስለ ልጅ ነው የጋራ ሀሳባቸውን ልጃቸው ናቸው። የልጆቹ ላይ ነው አሁን መደንብ መታሰብ ያለበት። የልጆቹን እድል ላይ ማን ነው እየተጫወተበት ያለው የሚለው ላይ ነው መነጋገር ያለው። ገብቶሻል አይደል? አሁን የባልና ሚስት አይደለም። ባልና ሚስት ኦልሬዲ ጋር ስትመጣ ሌላ ህይወት አላት። እሱን ፈልጋ አይደለም ስትመጣ የልጆቼን መብት ለማስከበር ብላ ነው የመጣችው። ልጆቼ መብታቸውን እያገኙ አይደለም ብላ በተለያዩ ሽማግሌዎችም በነፍስ አባቱ ማስጠይቃ
ይወስዳቸው። እሷ ልጆቼን ይውሰዳቸው ነው አሜሪካ። ልጆቼ የሚሄድ መቸው ሞይ ነው አለ። አሁን እኮ ልነግርሽ ነው፣ እሱ ህግ ይመልሰዋል። ለምሳሌ አንድ ሰው ብዙ ሰዎች ዲቪ ሲደርስ በነገራችን ላይ መጥፎ ልምድ ነው። ትዳር አለች ሲባይ የሚጥሉሽ ስለሚመስለው ብዙ ሰው የለኝም ይላል። ልጅም ትዳርም የለኝም አፕሊኬሽን በነገራችን ላይ ይህም እንዲህ ሚዲያ ላይም አይወራም፣ በራሱ ኢሌጋል። እሱም ሲንግል ነኝ የተፋቱበት ሪዝንም ሶሪ ከመጀመሪያው ስላልነገረች እሷ በትዳር በስነስርዓት እየኖሩ በፍቅር እየኖሩ ተደብቋት ሲንግል ነኝ ብሎ ሞልቶ የዛሬ 11 ዓመት ሲሄድ ሲንግል ነኝ ብሎ ነው የሞላው። ያንን ፋይንድ አውት ባረገች ሰዓት እሷ በደረሰችበት ሰዓት እንዴት እኔ እያለው እንደሌለው ትቆጥረኛለህ? እንዴት ሲንግል ነኝ ብለህ ትሞላለህ? ብላ ጸብ ሲነሳ ወንድምየው መጥቶ እኔ ነኝ የሞላሁለት፣ እሱ ሳያውቅ እኔ ነኝ ሲንግል ብዬ የሞላሁለት አለ እና ዋቴቨር እሱ ሁኔታውን አይቀይረውም። ያው ዞሮ እሱ በትዳሩ የማይደራደር ቢሆን አይፈቅድልህም ነበር ሲንግል ብሎ አልፈልግም ላይ ተፋታች። በቃ እነሱ አልቋል፣ ህይወታቸው ተፋተዋል። ገባኝ አቦ። አሁን ይኸውልሽ በአጭሩ የልጆቹ መብት እንዴት ነው የሚገኘው? በቃ አሁን ምናወር የእነሱን ኢጎ ስንተው ማለት ነው። እሷም የራሷ ላይፍ አላት፣ እሱም የራሱ ማለት ነው። ስለዚህ አንደኛ ነገር ልጆቹ የለኝም ቢል አንድ ሰው መልሶ መጠየቅ እንደሚችል ይገባኛል። ሞር የህግ ባለሙያዎች ዲቴል ሊያብራሩት ይችላሉ። ያንን ማረጋገጥ መጠየቅ ይቻላል። ብዙ ጠበቆች ስላሉ ለምሳሌ አሁን ሙሉ አለም ብዙ ጊዜ ዛበሻ እኔ ብዙ ጊዜ ፕሪፈር ማድረገው እሱ ነው። ጎበዝ ነው፣ ብዙ ቦታ ይሰራ። ዛበሻ ፖስት የሚያደርገው ለእሱ ጠበቃ ቀጥታ ደውሎ እንዲህ ነው ኬዙን ነግረሽው አይ እንዲህ መጠየቅ ይቻላል፣ እንዲህ አፒል ማድረግ ይቻላል የሚልበት ነገር ሊኖር ይችላል ብዬ አስባለሁ። ለመሰለሽ አንዳንድ ሰዎች እንዲህ ያልኩት ከዚህ አንግል ነው ብለው አሳማኝ ምክንያት ከነገርሽ፣ ለምሳሌ ዲቪ ሞልቶ ልጆቹን ያመጣ ሰው አውቃለሁ መጀመሪያ የለኝም ብሎ ግን ሲጠይቅ ምንድነው ዲፔንዶን እንደ ኦፊሰሩ ነው። አንዳንድ ኦፊሰር ዲና ሊያደርግሽ ይችላል። ገባሽ? ግን አንዳንድ ኦፊሰር ደግሞ ለምሳሌ የተነሳ አይ በጊዜው ያለው ልጁ ምን እንደሆነ ታውቂያለሽ? ምክንያቱን ልንገርሽ። ያ ልጅ አይ እኔ የአሜሪካ ኤምባሲ ላይ የሚያማክሩ ሰዎች ምንድን ነው ያሉኝ፣ አይ ትዳር ልጅ አለኝ ካልክ ይጥሉሃል ሲሉኝ ነው። በቃ ስትሬት አልዋሸም። ይጥሉሃል ሲሉኝ እንደ ያልኩ አለ። ለምንድን ነው የምትሰሙት ከኛ ውጭ ነው ያለው ኦፊሰሩ። በየሰፈሩ ትክክለኛ ያልሆነ ከዌብሳይቱ ወይም ከኛ መረጃ ሳትወስዱ ብዙ ኢትዮጵያን እንዲህ አይነት ነገር ስህተት ነው የምትሰሩት፣ በዚህ ምክንያት ቪዛችሁን ታጣላችሁ። ስለዚህ ብሎ እውነት ስለተናገረ ግን ሰጧቸው። ስለዚህ ተጠይቆ ሊሰጥም ላይሰጥም ስለሚችል እንደዛ መጠየቅ ይቻላል። ዋናው ነገር ግን አባትየው ልጆቹን ሲወስድ የእናትየው ጣፈንታስ ምንድን ነው? አሁን ለምሳሌ ይውሰድ ብለሽ ነገ ደግሞ ከልጆቼ ተለይቼ አልኖርም የምትለውን ሀሳብ ብታመጣስ? ሚላ ለምን ያሳደገቻቸው ናቸው፣ ዋጋ ከፍላለች፣ ትልልቅ ልጆች ናቸው። እዚህ እሷ ላይፍ አላት። ላይፏን ትታ አሜሪካ እንዳትሄድ አሜሪካ አክቲቭ ትዳር የላት። እሷ አሁን እጠይቃታለሁ። ኦኬ እሺ ያለ ህጉ ፈረደበትና ልጆች ወደ አሜሪካ መምጣት አለባቸው ቢባል ፕሮሰስ ተደርጎ ቢመጡ እናትየው ያለዛ ልጆች መኖር ትችላለች? ትመልስልም ሚላ ይሄንን ጥያቄ አንቺ መልሺ። የህግ ባለሙያ ካላችሁ ጠበቃ ምናምን ብታስረዱ ደግሞ ስለ ህጉ ደስ ይለናል፣ ሌላም ሰው እንዲያውቅ። ጥያቄው የተሞላለት ጥሩ ጥያቄ ጠይቆታል። እኔ ካገባሁ 2 ዓመቴ ነው። ግን ምንም አይነት ፕሮሰስ ምንም ነገር ማድረግ ያልፈለግኩት ልጆቼ ኢትዮጵያ ውስጥ እያሉ ምንም አይነት ማድረግ ስለማልፈልግ ነው። ባሌ የሚኖረው አሜሪካ ነው። አሁን የሚያገባሁት ባል ያለው አሜሪካ ነገር ነው። ግን ልጆቼ ከሀገር ሳይወጡ ወይም ልጆቼ ህይወታቸው ሳይስተካከል የእነሱ ነገር ምንም መስመር ሳይይዝ ነግሬዋለሁ። ኢትዮጵያ መጥቶ ሊያገኘኝ ይችላል እንጂ እኔ እዛ ሀገር ላይ እንደማልሄድ ነግሬው ነው። የእነሱ መስመር ሳይይዝ ነግሬው ነው ያገባሁት። በጣም አሪፍ። አይ ገባል። እንደዛ ከሆነ አሁን ጥሩ ቫሊድ ፖይንት አለሽ። የውስጥሽን እኔ አላውቅም፣ በነገራችን ላይ የእናንተን ታሪክ እኔ አላውቅም። ቫሊድ ፖይንት የምልሽ ከልጆችሽ እና ካለው ነባራዊ ሁኔታ አንጻር አሁን ያገባሽው ባለ አሜሪካ ካለ፣ ስለዚህ አንቺ አሜሪካ የመሄድ ኦፕሽን አለሽ። ስለዚህ በግልሽ ያንን ላትፈልጊ ትችያለሽ ብዬ አስባለሁ። ለልጆችሽ ደግሞ አሜሪካ ሆነሽ ለምሳሌ የአሜሪካን እድል አግኝቶ ቢሆን የአሜሪካ እድል አግኝቶ ሌትስ ሴይ ሜሪላንድ እና ዲሲ ብትኖሩ ሜሪላንድ ልጆቹ አባታቸውን ያገኛል። ምክንያቱም የፈለገ የዓለም ምርጥ እናት ብትሆኚ የአባትን ቦታ አትሞይም። ይሄ ይቅርታ ለሱ ብቻ ለሁላችንም የዓለም ነገር ብታሟይላቸው የአባትን ቦታ ካላገኙ
ምንም ትርጉም አይሰጣቸው። ልጆቹን የሚያውቁት ባዶነታቸው። እሱ አውሬ ሊሆን ይችላል፣ እኔ አውሬ ሊሆን ይችላል። ለልጆቹ ግን አይሆንም። ልጆቹ አባት ነው ፊሊንጋቸው። ስለዚህ የፈለገ ነገር ብታረጊ፣ ወርቅ ብታነጥፊላቸው፣ የዓለም ሌክዠሪ ላይፍ ብታኖሪያቸው የአባትነት ቦታው ከሌለ ይጎልባቸዋል። ፋዘርስ ዴይን ሲያለቅሱ የሚውሉበት አይነት ሂስቶሪ ነው የሚኖራቸው እና ስለዚህ እዛ ሊገናኙ የሚችሉበት ነገር ይኖራል ብዬ ስለማስብ ፎከስ መደረግ ያለበት አሁን ለመሰለሽ እኔ ሚላ ይቅርታ፣ እኔ ሳወራ ስትሬት ነው የማወራው። ምናልባት አንዱ ደስ ይልሻ አንዱ አሁን አንቺ ትንሽ ኢሞሽንሽን ብትቀንሽ ገብቶሻል አይደል? ምክንያቱም ለልጆችሽ ነው አይደል ጥረትሽ። አቴንዶ ተደይ በቃ ልጆችሽ አባታቸው ጋር ለአንቺ መጥፎ ነው ለልጅተም እና አይኖ የጣርሽ ሊሆን ይችላል። ሞር መጣር ሞር መቀነስ፣ ሚዲያው ላይ ያለውን ነገር መቀነስ እና በሰዎች እሱን ብቻ መንገድ ቢኬድ አሪፍ ነው። ህጉም ሰፖርት ሊያደርግ የሚችለው ነገር እንዳልኩሽ ጠበቃ ይመልሰዋል። ነገር ግን በዚህ ፕሬዠር የምትሄጂ ከሆነ ሰውዬው ብዙ ነገሮች ሊጠም ይችላል። ልጆቹን እየፈለገ ታውቂያለሽ፣ ኢጎ ማለት ነው። ማን አባቷ ስለሆነች ነው እያልኩ እኔ ሚስቴን ማን አባቱ ስለሆነ እያልን ነው አይደል ለምን እያያዘው። ስለዚህ በቀናነት ማድረግ የሚችለው ነገር እያለ እንኳን አውቆ ይጣመማል ማለት ነው።